የምትበት ጉድጓድ እገባለሁ። ምንድነው የምታወራው? አትፈር። እገድልሃለሁ። ማንኛውም ሰው ከጎን ነኝ። ኔቨር ብዙ ማድረግ አልችልም። ድገም። ግሩም ኤርምያስ፣ ማህደር አሰፋ፣ ኤልያስ ወሰንየለህ፣ ጽኑ ቃል እንዴ ልትገየው? የኔ አባት ነፍሴ ድመት ነው ያለ ማን ነው? ስንት ዓመት ስሟሽ ኖራለ? እኔ ንጹህ ሰው ነኝ። ለምንድን ነው እኔ የምጠረጠረው? ዛሬ ህዝባችንን ትንሽ ብናግዘው ነገ ገንዘባችን። ሰዎቹ ያልተማረ ደላላ ለማጥፋት ቆርጠው ተነስተዋል አለ። ለሙከራ አንሳኝ ብየው ሳተኝ። ይከብዳል። ሰውየውን ዝም ብሎ ማንሳት ይከብዳል። ጫት ቤት ፈልገሽ ነው? ደላላ ብሮከር በዚህ እድሜው አይን የሚስብ ነገር ይዘው ካልተንቀሳቀሱ አይን ውስጥ ላይ ገቡ ይችላሉ። ባንዲራ ላይ እንኳን ቀይ ቀለም ማለት የወንድነትና የደም የጀግንነት ምልክት ነው። በዓሉም እየደረሰ ነው። አንተም ደግሞ አልተዘጋጀህም። እንግዲህ እኔ ሚስተር ራት ከበላ ላይ ቀርደቦን ለምን አንደኛችን ቁርስ በልተን ለምን አንለያይም? ከምንም መላለስ አይሻልም? ከኔ መመሪያ ካወጣሽ ለመደርስብሽን ታውቂያለሽ። ባሌ ትንሽ ይለኛል እንጂ አማጽያን ነው። ይሄ ምላስን ከመቁረጥ ያለበት ሰብስበዋል። ጎልያድ እንኳን ባንድ ተቀራረበ እንዴ? ያለውበትን ቦታ እንዳትነግር። አስቸኳይ የሰው ውስጥ ይዘናል። ምንድነው ሰው የምትረብሹት? አረባ ከተቀምጠና አውራኝ ማግቁጭ እንዴ?
ቢኒያ አንተ እኮ ነው ቢኒያ አንተ ቢኒያ ምን አባቱ ነው ይቅር ይላል የሚያስከፈክበኝ ጎረቤት ልጅ ወይ እንጀባ ቢኒያ ኧረ እባክህ ምን አባ ሆነ ነው እንደዚህ የምታስቀጠቅጠኝ እንካይን መርፌ ያስገባልኝ ለቅሶ ልሄድ ነው ቶሎ በል ይኸውልህ ዕቃ ቤት ውስጥ ብዙ ዕቃ አለ እሱን ሁሉ ጥብጥብ አድርግና እንጨቱንም ፍለጥ አሁንም ቅዳልኝ ዕቃውን ደግሞ በደንብ ጥብጥብ አድርጋ አስቀምጥልኝ እኔ ስመጣ ይደክመኛል ልግብያለሁ ማንም ይሰራል ያልችልበል ሰው ሲነግርህ አሰማም ያንተ ስፖርት ማለቂያ የለውም ዘላለም ይሄ አለባበስ ለቢሮ ይመጥናል? ንገረኝ። ስንት ጊዜ ነው የምነግርሽ? ፈርና ያገና ማድረግ ሞክሪ። ማን አብራም ሂድና ከመኪና ውስጥ ኬኩን ይዘህ ሊሊ ከ5 ደቂቃ በኋላ እመለሳለሁ። አዘጋጅተሽ ጠብቂኝ። እሺ። ሰማሽ? እቺ ልጅ አድርጋ ማታውቀውን እስከዛሬ ድረስ ውጭ ያደረችበት ምክንያት ምንድን ነው? ምናልባት ችግር ገጥሟት ይሆናል ብለህ ለምን አታስብም? ካልጠፋ ስልክ ደውላ አትናገርም? ምንድን ነው እንዴ? ዛሬ እኮ ታህሳስ 17 ነው። ልደትሽ አይደል እንዴ? ረሳሽም? ጥር 17 እንጂ እኔ በርዝዴይ ታህሳስ 17 ነው። በጣም ተመስጬ ነበር። ቤት እንኳን ደውዬ አላሳወኩም።
ደስ ይላል። ኦኬ ድጋሚ ሳትመሰጪ ራሴ ላስታውስ። ቢኒያም እባላለሁ። አንቺ ከዘልዛልና ወሮበላ ጋር ያየውሽ ምን ስታረጊ ይኖራል? አባቴ እንደምታስበው እኮ አይደለም። እንዴት እንደማስበው አይደለም። ዛሬ ውርደት ውስጥ ልክተት፣ እኔ ደግሞ እሰራለሁ። ምን መስያለሁ ዛሬ በእናትሽ ታስጠላ። ይዛ ኮተታ ምን ይመስላል? እኔ የምልሽ ጋሼ ከሲንጋፖር የሚመጡት መቼ ነው? በዚህ ሳምንት ውስጥ አባዬን እስከማያደርስ ልጅ ኤድዬ ግን አንድ ነገር ልጠይቅሽ እስኪ። አንቺን የመሰለች ቆንጆ የዚህ ድርጅት ባለቤት ሆነሽ አንቺ ግን ተራ የቢሮ ሰራተኛ መሆንሽ ይገርመኛል። እባክሽ አባዬ በኔ ላይ ኮንፊደንስ የለውም። ለምን? እኔ እንጃ። ዮናስ እያለ ዮኒ ላይ ነበር እምነቱን እንዳለ የሚጥለው። ዮኒ ደግሞ ወደ ውጭ ሲወጣ ሙሉ ለሙሉ እምነቱን አብርሽ ላይ ጣለ። በነገሩ ብዙ ስለማይተማመን ነው ይሄን ያላላስበው። ቆይ ግን ያ ነፈዙ ልጅ አብርሽ ለትዩ ትቻያለሽ። እናንተ ቤት ውስጥ እኔ ሊገባ ቻለ? አብርሽ እና ዮኒ ከካምፓስ ጀምሮ ይዝናናሉ ነበር። ልክ ካምፓስ ግራጁዌት እንዳደረጉ ዮኒ አባዬን አናገረውና አብርሽ ስራ እንዲጀምር አደረገ። ከዛ ጊዜ ጀምሮ አብረን ነው የምንኖረው። በርግጥ አብርሽ በጣም ጨዋና ስነ ስርዓት ነው። አንዴ ምስኪን ነው አንዴ ጨዋ ነው እያልሽ አንድ ቀን ባዶ ቤት አግኝቶ ጉድሽን እንዳያፈላልሽ። ጎረምሳው ከዛሬ ጀምሮ ልጄ አጥረገጧ ደርሳለሁ ብትል ውርድ ከራሴ ነው። ምንድነው እርሱ ሰው የሚለው? ለመሆኑ ዳሞን ታውቀዋለህ? አላውቅም። እንግዲያውስ ልንገርህ፣ መናጢ ዳል እና ድሀ በሆነስ ምንድን ነው የሚሉት? አላቅምህ። ልጄ ላይ ከመንጠልጠል በፊት ራስህን ቻል። እኛም ጓደኛ ነን። እንኳን ደህና መጣህ አረጋሽ ወንደሰን። ታርክበት ሀገር ወዳጅ ዘመዶች ይምጣ ብለው ነበር። ክቡራን ጥሪ የተደረገላቸው እንግዶቻችን ላለፉት 4 ወራት ባንኮክ ታይላንድ በሕክምና ላይ በቆየሁባቸው ጊዜያቶች አምላክን በመማፀን በመለመን ከጎኔ ላልተለያችሁ የአምላክ ፈቃዱ ነው ዛሬ እነሆ በማዕከላችሁ ተገኝቻለሁ። እንግዲህ ከዚህ በላይ ብዙ ማውራት ስለማልችል እንግዲህ እየተዝናናችሁ በዚህ አጋጣሚ በአባታችን በጤና መመለስ እኔና የሥራ ባልደረቦቼ ደስተኛ እንደሆንን በመግለጽ ደስታችን ደግሞ እጥፍ ድርብ እንዲሆን ከቀለበቱ ቀን ቀደም ብሎ የቃል ኪዳን ቀለበት እንዳስር በትህትና ጠይቃለሁ። እኔ እንኳን በእንደዚህ አይነት ሁኔታ ይፈጸማል የሚል ግምት አልነበረኝም። እንግዲህ ምን ማድረግ ይቻላል? ፈቃዳችሁ ከሆነ እንግዲህ Thank you.
እናንተ ከሄዳችሁ በኋላ ትንሽ አመሻ ማታ ኤሪክ ሳላስበው ነበር ሰርፕራይዝ ያደረገኝ። ደስ እንደሚል በጣም ደስ ይላል። እንደ ቀልድ ቀለበት አደረጋችሁ አይደል? እኔ የምልሽ ግን ያ ነፈስ ሆኖ ነው ፕሮግራሙን አቋርጦ የወጣው። ምናልባት አሞት ይሆናል አይደል? አይመስለኝም። እንዴት ሁኔታውን ብታይ እኮ እንደዚህ አትይም ነበር። ያፈቅርሻል ልበል እሱ ልጅ? አንቺ ልጅ ስንት ጊዜ ነው ብለሽ? አብረሽ ወንድሜ ነው። እንደውም ሲሄድ በጣም ብዙዎች ነው የሄደው። ትጠነቀቂሻለሽ ማለት እኔ ላይ ወገኛ ፎቶግራፍ አምጪ ብለውኝ ለቀበሌ እስኪ ፈልግና ስጠይ ባክኝ አልታያለኝ። እዚህ ላይ ስላገኝ እኮ ነው። እሺ ቆይ አይንሽን ታከሚያለሽ? ታከሚሻል? ታከሚያለሁ አብርዬ። እምልክልሽን በር አንቺ ጣላ ማሰራት ምናምን ትወጪ ለምን ነው ማትታከሚው? ለእናንተው ለልጆቼ። አንተ ደግሞ ለየትኛው እድሜ ነው እንደምትጨነቀው? ልጅ እኮ ነው ይዘም። እሺ የኛው ፎቶ ነው? አዎ ይሆናል። በቃ አምጣው በቃ። እሺ ቶሎ ተመለሻለሽ? ቶሎ ነው የምመጣው። ስማንተ የሚጡ ፎቶ ደግሞ እዚህ ምን ያደርጋል? አንዱ ነው የጎረቤት ልጅ አለሽ። ቢነም እቺ የብሩኬ ጓደኛ ነች እንዴ? አዎ የሱ ፍቅረኛ ነች። ሳሚ እስካሁን ጓደኛ አልያዘችም እንዳትለኝ። እሷ እባክህ ደብተሯ ነች ጓደኛዋ። ሰሞኑን ደግሞ ምን ፊልም ነው ምናምን ልትሰራ ምናምን እያለች ምን ሆነ ነው? ስለሱ እኮ ላወያይ ነው የመጣሁት። አንዱ በልባክ ምንም የማይመስል ነገር እኮ ነው የምታወራው። ይሄ ሁሉ ለፍልፌ ምንም አልተረዳኝም ማለት ነው። አንተ ምን ሆናል? ራስህ አታናግራትም እንዴ? ቢኒያም እኔ ሴት የማናገር ፍርሃት እንዳለብኝ እያወቅህ ለምንድን ነው የምጠይቀኝ? ጠገቧ ስደርስ እኮ ምን እንደምናገር እንኳን ነው ግራ የሚገባኝ። ይሁን እንኳን ቢባል እኔ ኑንዬ ለማን ጥዬ ነው የምሄደው? ኑንዬ ይለኛል። ኑንዬ እኔ እናት አይደለች እንዴ? እኔ እዚህ ምን አደርጋለሁ ቢኒያም? በዛ ላይ አሁን ውድድር ደርሶብኛል ታውቃለህ አይደል እንዴ? በዛ ላይ ደግሞ እኔ አንተን ስራ እኔ በምን አውቀዋለሁ? እሺ ቢኒያም አንተ ካልተረዳኝ ማን ነው የሚረዳኝ? የቢኒዬን እናት ትውለድ መንታ መንታ እንደረቷ ይመስላል በወርቅ የተመታ የአብርሽን እናት ትውለድ መንታ መንታ እንደረቷ ይመስላል በወርቅ የተመታ ስማ ይሄን ቦታ ግን አረሳው ማለት እንዴት ረሳዋለሁ? ትዝ ይላል የነሚጡን የተሰጣ ሽሮ ሰርቀቅ መቀመስ ታበቃ ምን ያስገልፈኝ? ስማ ትዝ ይላል የምትፈተንልኝ ነበር። እሱማ ሁሌ አልነበርኩት እኔ የምፈተንልኝ።
እኔ ከሁሉም ግን የማይረሳኝ ቢኒያም፣ አንተ በተደባደብክ ቁጥር እኔ መንገድ ላይ እየጠበቁ የሚደበድቡኝ ነው። ይሄ ነገር ግን ትንሽ ምረዝማ ይመስለኛል አባዬ። ሌላ እንፈልግለታለን። ይህ ስራችን በጊዜ ወደ ጊዜ እድገት እያሳየ ነው። በተለይ አብርሃም ከመጣ ወዲህ ከ30% በላይ እድገት አሳይቷል። ከሐዋሳ እንደተመለሰ አንድ ነገር ላደርግለት አስቤያለሁ። ጥሩ ነው። ጥሩ ሀሳብ ነው። አብርሃም ስማ፣ የምን ፎቶ ነው ይሄ? የቀለበቱ ዕለት እኮ የተነሳ ነው ፎቶ ነው። ይህ ማን ናቸው? እሳቸው አቶ እንደሰማ እሳቸው ናቸው፣ የኤደን አባት ማለት ነው። እቺኛዋስ ማን ናት? እሷ ሂሩት ትባላለች፣ የኤደን ጓደኛ ናት። ቢኒያም ብታይ እንዴት እንደምትንቀኝ ልነግራት። ለምን? እኔ እንጃ። ብቻ ለእኔ ያላት ንቀት መጠን የለውም። ብቻ ተዋት። እሺ እቺኛዋ ኤደን ማለት እሷ ናት። አታምንም? አታስጠላም። እሱ ያቀፋት ደግሞ ኤርሚያስ ይባላል። የድርጅቱ አስተዳዳሪ ነው፣ ሞዴልም ነው። አባቷ እንደው በሷ ላይ እምነት ስለሌላቸው እንጂ እሷ ነበረች ምክትል አስተዳዳሪ መሆን የነበረባት። በጣም አካበድካት። ማካበድ አይደለም፣ በጣም እኮ ጂኒየስ ናት። እስቲ እናያት አይደል? ስማ ቢኒያም፣ እሱ ልጅ ትንሽ ባህሪው ስለሚያስቸግር የፈለገ ነገር ቢል እንኳን በትዕግስት ማለፍ አለበት። እሺ የኛውስ ደግሞ በቅናት የሚያያቸው ሴት ማናገር ይፈራል ያልከኝ አብርሃም ማለቴ ነው። አንተ ቀልድ ደሞታል ቀሪዳ ነገር በቃ ሁሉን ነገር እንደተነጋገርነው ነው። ሰላም ይመልስ። ላትቀር ሆዴን አታባባው። እንደምትናፍቅኝ ያውሽ። ለምንድን ነው እንደዚህ የምትይ? ታዲያ ይሄን ካልክ ስራ ፈልገህ ለምን እዚህ አጠገብ አትሆንልኝም? እዚህ ብትሆንልኝ ኖሮ ይሄን ልበቢስ ትመክርልኝ ነበር። ኑኑዬ እስከምመጣ ድረስ በርበሬ አጥነሽው ጠብቂኝ። ይቅር ይላል። ቆይ ጠብቀኝ። መነጽሩን አፈልገው ምን ተው። እኔ አለኝ ይኸውልህ ቢኒያም፣ አደራ ነው የምልህ። ማንነትህን ለማንም ሰው እንዳትናገር። ለማንም እኔ አንተን መሰልኩ እንዴ የምናገረው? ላመንኩበት ዓላማ እስከ መጨረሻው ድረስ እንደሚሄድ ታውቃለህ አይደል? ችግር ከሌለ በስተቀር እንዳትደውልልኝ ቢኒያም፣ ነግሬሃለሁ፣ እንዳትደውልልኝ እሺ?
ርብቃን ታውቃታለህ? እኔ ርብቃ የምትባል ሴት አላውቅም። በዙብህ እንዴ? ይቅርታ፣ ወደዚህ ተፈልጌ የመጣሁበትን ጉዳይ ማወቅ እችላለሁ? ርብቃ አለሙን በመድፈር ወንጀል ተከሰህ ነው። ብትወር ምናልባት ይህንን ጉዳይ ወንድሜ ሊያውቅ ስለሚችል እባክዎት ሞባይል ካለው ተባብሩኝ፣ አንድ ጊዜ ደውልለት። ሄሎ ሄሎ፣ ፍሬዘር ጉያ አቤት አቤት። አረ ዋስታ እያለ የሻማ አይደል? እሺ ዝፈን። አዎ ዝፈን ዝፈን። እሺ ሲዲ ግዛ። ፖሊሶቹ የሚያስወጡኝ ከሆነ እኔ ገዝቼ መምጣት ይችላል። ምን እንዴ ፖሊሶቹ ግን አላቅጣለህ እንዴ አንተ? ፖሊሶቹ የሚያስወጡኝ ከሆነ እኔ ገዝቼ መምጣት እችላለሁ። ግን የሚፈቅዱልኝ አይመስልም። ታላግጣለህ እንጂ ቤሪ አራዳለች ቤሪ ዛሬ አንድ የምስራች ልነግራችሁ ፈልጋለሁ። ድርጅታችን አድጓል። ለድርጅታችን ማደግ ደግሞ ቁልፉ አብርሃም ነው። ስለዚህ ዛሬ ለአብርሃም ስጦታ ላደርግለት ፈልጋለሁ። አብርሃም ወይ ስጦታዬን ተቀበል። ይሄ ነገር ግን ኮና ተቀበለኝ። እኔ ይሄ ነገር እኔ ይገባኛል ብዬ አላስብም ነበር። ምንም ቀልብ የለውም ማለት ዝም ብሎ መኪና ስለተጠቀ ኤደንንም ገነትንም ጨምሮ
በጣም የሚገርም ነገር ነፈሱ ማለት አብርሃም ቁጭ ብሎ ክለብ ውስጥ ከሆነች ልጅ ጋር ታቱ አድርጓል፣ እስኪኒ አድርጓል። ኦ ማይ ጋድ እንዴ! ኧረ ሳመችው! ኧረ ሳማት! ኤዲዬ በእናትሽ ነይ እናዩ። አንቺ አምሻል በዚህ ሰዓት ከመቼ ጀምሮ ወጥቼ ማውቀው በበናትሽ ስማታ ትልቁ ልጅ እያለበት ትንዘላዘላለን። ትናንትና ለምን ረጅም ያልገባው? አሁን ሰዓትህን አይተኸዋል? ስነ ምግባር የሚባል ነገር አንተ ጋር የለም። ና ግባ በል። ይሄ ስላለቀ መጣልኝ ጥሯል። እኔ የምልሽ ትናንትና የገባው አደጋ ደርሶበት የገባው ታካሚ ምን ተባለ? አገጩ ተስፋ አለው፣ እግሩ ግን ይቆረጥ ተብሏል። ኦኬ። ለነገሩ የሰርጂካል ሐኪም ውሳኔ ከሆነ እኮ የግድ መቆረጥ አለበት ማለት ነው። በቃ Biniam! Biniam! ልብሱ በጣም እኮ ነው የሚያምርብሽ። እንደውም ከቻልሽ ለምን ሁሌ እንደዚህ አትለብሽም? ትንሽ ዝቅ ብታረጊው ደግሞ እንዴት ጎዳሽ? እሱ ነገር ልፈረምበት ይህን ራሱ ሲመጣ
አንተን እኮ ነው የምንጠብቀው። ግባ እንጂ። ያቀረብከውን ፕሮጀክት አይተነዋል። እንከን ስላለበት እንደገና እንድታየው። ግን ከዚህ ሁሉ ለምን እክል ፈጣሪውን አትነግሩኝም? እኔ አስተካክለው ነበር ማለት ማለት ትንሽ ጉዳዩ ጊዜ ይፈልጋልና ጊዜ ቢሰጠኝ ይቻላል። በደንብ ተመልከተውና አስተካክለው። እንዲያውም ከስዊዘርላንድ የሚመጡ ሰዎች አሉ። እነሱ ፕሬዘንት ታደርጋለህ። የፈለጋችሁትን አድርጉ። ከዚህ በኋላ ምን አፋለኝ ነው ማለት? አንተ ነህ ከተማ ስታስቸግር የነበረው? አይደለም እኔ አይደለም። አንተ አብርሃም ይሄ ስራ ቦታ አይደል? ምን ማለት ነው? ዝርክርክ ፊር መኪና ውስጥ ዕቃ ረስቻለሁ። ይዘልኝ ና ቶሎ በል። አንተ ለምን የጣልከው? እንዴት ታንሰው አንተ የኔን ቁልፍ ወረወርክ? ለምን አትነግሪኝ? ኤርሚን ከሌላ ሴት ጋር ተኝቶ አገኘሁት። እኔ ሲከፋኝ ምን እንደማደርግ ታውቂያለሽ? ተነሽ ይህንን በደንብ ምቹ ቆይ ብላት እንዲህ የሆንኩለት በደንብ ክብሬ ሰጠች። እሱ ግን ሌባ ሻል ወይ
እኔ ከዚህ በኋላ ሁለተኛ ሴቶች አንተ ግን ምርጥ ዱርዬ ነህ። የዚህኛው ዓመት ነው ወይስ ያለፈው ዓመት ነው? አላውቅም። ዱርዬ ነህ። ኑንዬ ትሙት በኋላ እንነጋገራለን። አንቺ ነይ ወረጂ በቃ። አሁን እኔ አለሌ ዱርዬ ነኝ ካላልከኝ ከዚህ መኪና ላይ አልወርድም። እኔ በጣም አለሌ ዱርዬ ነኝ። በቃ ሌላ ሁለተኛ ጥያቄ አለ። ሁለተኛ ጥያቄ እኔ በዚህ ሰዓት እዚህ መኪና ላይ አቶ ወንደሰን ቢያዩኝ ምን ይላሉ? ንገረኝ። ይሄኔ በምን አውቃለሁ? እንግዲያውስ ራሳቸው አቶ ወንደሰንን ጠርቻቸው ይነግሩኛል። ምን አጨቃጨቀኝ? ንገረኝ። አሁን እሺ፣ ምን ይሉሻል መሰለሽ ልጄ፣ በጣም ኮርቼብሻለሁ። እሺ፣ በዚሁ ቀጥይ፣ በርቺ፣ ወደፊት እና የመሳሰሉትን ይሉሻል። አለቀ በቃ። አሁን በትክክል ተመልሷል። ናና አውርደ አንተ ምን አባልስና መኝታ ተነዚህ ጎሬ ውስጥ የተኛኸው? ምን ይሻላል? እንዴት ልትመጪ ቻልሽ? አንተ እንደዚህ አይባልም። እሺ እንኳን ደህና መጣሽ። የማናት ቆንጆ ልጅ? አቶ ተሰማ ልጅ ናት? ኧረ አይደለችም። አይደለችም። ቆንጆዬ ልጅ እንዴ! ምንድን ነው በሽተኛ ነው የመጣው እንጂ ላንተ ነው እንዴ? ምን የተነሳ መሰለህ? ሙዛን የተነሳ እና ምን ይሻላል እንዴ? አሰልጣኝ መጥቶ ነበረ እንዳልቀሰቅሰው ብሎ ተመልሶ ሄደና ስፖርት ቤት ብቅ በል ብለዋል።
እንደውም ነው ልሄድ ነኝ። ማታ እመጣለሁ። አትጫወቱም እንዴ? በቃ እንመጣለን። በቃ እሺ፣ ማታ እንዳትቀሩ። እሺ እሺ፣ አንቀርም። እሺ። የጓደኛዬ ልጅ ስለወለደች እንኳን ማርያም ማረሽ ብያት እመጣለሁ። ተጫዋቱ። ቢኒ፣ እኔ ምን እንደምል አላውቅም። በእኔ ምክንያት ስለደረሰብህ ነገር በጣም ይቅርታ። አባዬ በፍጹም የሰውን ነገር አዳምጦ አያውቅም። ሁልጊዜ ስሜቱ እንዳዘዘው ነው የሚጓዘው። ነገሮችንም ካደረጋቸውና ከረፈደ በኋላ ነው የሚጸጸተው። ባለፈው ያምራል ስላልከኝ ነው ያመጣሁልህ። አይሆፕ ትወዳለህ። አንቺ ነሽ እኔ ነው የሰራሽው? በእርግጥ አባዬ ቅርጻ ቅርጽ እንደምሰራ አያውቅም። ፍላጎቴን ይጋፋኛል ብዬ ስለማስብ አልነገርኩትም። አንድ የተከራየው ቤት አለ፣ እዛ ነው የምሰራው እና ላስት ታይምም ሳልነግራቸው አድሬ ካንተ ጋር ስላየኝ ነበር በጣም የተበሳጨው። አሁን ግን እውነቱን አውቆ በጣም ተጸጽቷል። ይሄንን እኮ መስራት ከቻልሽ አንቺ በጣም ትልቅ ተሰጥቷለሽ ማለት እኮ ነው። እውነት በጣም ነው የሚገርመው። ኦኬ፣ በደንብ እንድታምነኝ ስቱዲዮ ማየት ትፈልጋለህ? ስቱዲዮ አለሽ? እውነት? ቢኒ ግን ከበቀደሙ ጨዋታ በጣም ቀዝቅዟል። ስለምን ላጫውትሽ? ድፍረት ካልሆነብኝ ስለ ገርልፍሬንድ ብትነግረኝ ደስ ይለኛል። የሴት ጓደኛ እንኳን የለኝም፣ ግን በጣም ማፍቅራት አንዲት ሴት አለች። አዲስ አበባ ነው ያለችው። እና እሷ ታፈቅራል? የጓደኛዬ እህት ነች እና ያው እንደ ወንድሟ ነው የምታይ። በነገራችን ላይ ቀለበት አስራለች። ማን ነገር አንስቻብሳቸው አይደል? አይደለም። የወፎቹ ጫጫታ ደስ አይልም? እኔ እንኳን ከወፎች ከድምጻቸው በበለጠ ቀለማቸው በጣም ደስ ይለኛል። እውነት? ምን ደስ ይለኛል መሰለሽ? ተፈጥሮን በቀለማት መግለጽ በጣም ደስ ይለኛል። ልትስል ትችላለህ ማለት ነው? በጣም ደስ ይላል። እንዴ ስለ አድናቂ ነኝ። እኔ የምልሽ ለምን ፕሮጀክቱን አንቺ አታቀርቢው? ማን? እኔ? አይታለ ችግርሽ እኮ አንቺ በራስሽ ላይ ኮንፊደንስ የለሽም። ለምሳሌ አንድ በራሱ የማይተማመን ቦክሰኛ ማለት ነው የፈለገ አቅምና ችሎታ ቢኖረው ሁሉ ጊዜ ይሸነፋል። ለምን ይመስልሻል? ወደ ሪንጉ ከመግባቱ በፊት ተሸንፎ ነው የሚገባው። አንቺ ማለት እንደሱ ነሽ። በጣም የሚገርም ብቃት እኮ ነው ያለሽ እኮ። ያለሽ ችሎታ ልነግርሽ አልችልም። ይሄንን ችሎታሽን ደግሞ ሁሉም ሰው እንዲያውቅ ይፈልጋል። በተለይ አባትሽ ዋን ደቂቃ ነው። አባትሽ ባንቺ እንዲኮሩ ትፈልጊያለሽ? አፈልጊ። ፈልጋለሁ። ይሄንን እድል ሰጥቼሻለሁ። ተጠቀሚበት። ተቀበልሽ።
አረኔ አብርሽ ነኝ አይነሽ ይጨፍ ስጦታ ሊሰጠሽ አይደለም አይነሽ ይጨፍኝ በራሴ እተማመናለሁ በለሽ ጮክ በይ በራሴ እተማመናለሁ በቃ ታቀርቢዋል ጎሽ የኔ ቆንጆ ተባረኪ እግዚአብሔር ይባርክሽ ቢንዬስ ስንት ታቀበለኝ ቢንዬ ምን አለበት አሁን እቺን እንቡጥ አበባ እዚሁ ብታስቀርልኝ ኑኒ አንቺ ጎበናሽ የገባሽ እኮ ነሽ አራዳ እኮ ነሽ የዛሬን አያርገውና ያኔ እኛ ስንቱን ጀግና ውቤ በረሃ ስናጋድል ታዲያ አንድ ቀን የነብንዬ አባት አንዱ አባሮት ሸሽቶ ቤተሰቦቼ ቤት ውስጥ አይገባ መሰላችሁ አባራሪውን በፍልጥ አባረርኩና ፈሪውን አባታቸውን ማረፊያ ያደረኩት ከዚያም ተያይዘን ወደ ሐዋሳ ገባን አራድነቱም እዛው አራዳ ጊዮርጊስ ቀረ ሊጋው ነገር እና ኑኒ አሁን ትታገት ትታፈል እንግዲህ ተናግሬያለሁ የገባው ይግባው አይቷል እንዴት እንደሮጣ ከዚህ ከወረደ በኋላ ሁሉ ነገሩ ነው ቀይር ያለብኝ ዛሬ ቀኑ ደስ አይል ለኔ ሁሉም ቀናቶች በጣም ነው ደስ የሚል በነገራችን ላይ ታስበልጠው ቀን የለም ማለት ነው in your life ልዩ የሆነ ቀን አለ እስቲ በእናትህ ስለሱ ነገረኝ መጀመሪያ ኤደንን ያዩዋት ቀን ለኔ ካሁን ካይምሮ አይጠፋምና ለኔ እሱ የተለየ ቀን ነው ቆንጆ ናት ዋሌት ውስጥ ፎቶ አለ ቆይ ላሳይ ቆንጆ ናት ምን እንደሚያናድደኝ ታውቂያለሽ የሚገርምሽ እንደምወዳት እንኳን አታውቅም እሷ
አንቺ ግን ዛሬ ያለመድሽ ምንድነው? በእኔ እጅ መስራት ፈልግሽ? እባክሽን አንዱ ተሰሪ ብሎኝ ነው። እሰይ ደግሞ ብሎ ጸጉር የሚመርጥ ወንድ መጣ። እኔም በጣም ገርሞኛል። ታዲያ ሄደሽ እዛ ጸጉር ቤትሽ አትሰሪ? ምን ታለፊኛለሽ? መች እሱ ጠፋኝ ብለሽ ነው? እሱ ያለው የእናቶቹን አይነት እንደውም ድሮ ሰኒ የምትሰራኝ ትዝ ይልሻል? እሽም ሹሩባ አስታውሽ? ወንደ ሰኒም ትእዛዝ መቀበል ከጀመርሽ ልብሽን ያሸነፈው እንዳለ ማለት ነው። ኤድዬ ሙች ኧረ ሊያሳብደኝ ነው። እኔ አላምንሽም። ማን ነው እናስዩ? እባክሽን ታውቂዋለሽ። እኔማ አውቀው። እሺ ንገሪኝ፣ ማን ነው? ማን ነው? ንገሪኝ በእናትሽ ማን ነው? አብርሽ አብርሽ የምርሽ ነው? ሰሞኑን በሱ ምክንያት እንዴት እንቅልፍ እንዳጣውኝ አትጠይቂ። አሁን ግን አንድ ነገር ለማድረግ አስቤያለሁ። ቅስያ እሺ ስሚ ልንገርሽ። እሺ ምንድነው? እራት ጋብዘውና እዚያ አሳድረዋለሁ። ከዛም ነገሩን እንዳያቀለው ወደ ፍቅር ቀይርበታለሁ። ምን አስብሽ? አንቺ ግን የምርሽ ነው? ያንቺ ቀልድና እኮ ምር አይታወቅም። ኤድዬ ሙች ለምን አታምኚኝም? ግን ሰናይት ትሙት የእውነቴን ነው። ሰናይት ትሙት? እሺ ነው። እነዚህ ሁሉ የሳቸው አሁን ማላባንከኝ በነገራችን ላይ ስዕሎችሽ በጣም ነው የሚሞቁት። የህይወትን ትኩሳት፣ ወጣትነትን፣ ኤነርጂን የመሳሰሉት ነው እንዲጋባብሽ የሚጋብዙሽ። ለምሳሌ የተጠቀምሻቸው ሞቃት ቀለማቶች በጣም ሲበዛ ውብ ናቸው። ህይወትን ውበትን ምናምን ሌላው በጣም የወደድኩት ነገር ደግሞ ልንገርሽ፣ ካንቫሱ ላይ ያለሽ ነፃነት በጣም ነው ደስ የሚለው። ተመልከሽ ሉክ መስመሮች ይወጣሉ ከካንቫሱ። ገብቶሻል አይደል? ይሄ ነው ነፃነትሽን የሚያሳየው እኮ። በጣም የወደድኩት ነገር ማለት አይቆሙም፣ መስመሮቹ አይቆሙም። እሺ እንዴት ቆንጆ እንደሆነ ቢኒ፣ አንተ ራስህ በጣም ጥሩ እይታ ነው ያለው። ብራቮ። አንድ ነገር ብጠይቅሽ ትለኛለህ? የምችለው ከሆነ ችግር የለም። ፈረንሳይ ውስጥ የሚካሄድ አንድ የፋሽን ሾው ውድድር አለ እና እዛ ላይ ኢትዮጵያን ወኪ የሚሳተፈው ነው። እውነት?
sound like this. እንዴት ደስ እንዳለኝ አትጠይቅኝ። ከዛሬ ጀምሮ አባዬን ተክቼ ድርጅቱን እኔ ነኝ የምመራው ብልሽስ? ግን ሂሩት ታውቂያለሽ ከዛ በላይ ምን ደስ እንዳለኝ? በቃ አባዬ እኔ ላይ እምነቱ መጣል። ባይ የቫለንታይንስ ቀን ድረስ የተጻፈ ነበር። ለማን ላንቺ ነው የተጻፈልሽ? አይ ስለወደድኩት ነው ያዝኩት። ዳምቦሊ አንቺን እያፈቀድኩ ወላቶች ሸምግሉ አመታቶች ያርጁ። አንቺን እያፈቀድኩ ሰማዩ ሸብቶ ይንጣ። አንቺን እያፈቀድኩ ምድር ተቀዳ እኔ ቁጭ ብዬ ባንቺ ፍቅር ልስፋ። አንቺን እያፈቀድኩ ንፋሱ ተንቀራፎ ይንፈስ። ከዋክብቶች ደርቀው ከተንጠለጠሉበት ይርገፉ። ጨረቃዋ ጃጅታ በተራሮች መሃል ትውደቅ። አንቺን እያፈቀድኩ ፀሐይዋ ግለቷ ጠፍቶ ትቀዝቅዝ እንደበረዶ። አንቺን እያፈቀድኩ ፍቅርና አንቺ ሁሌም ወጣት ሁኑ፣ ሁሌም እልፍ አላፍ ዘመን ተሻገሩ። አንቺን እያፈቀድኩ ነይና ፀሐይዋን እንሁን፣ ነይና በፍቅር ጨረቃዋን እንሁን፣ ነይና አንቺ በኔ እኔ በአንቺ ውስጥ እንጥፋ። አንቺን እያፈቀድኩ ሁሉም ለምጻት ሲጠፋ እኔና አንቺ ብቻ ይርሳሉ። ስማት አብራም አብራም አንተና እንደማናገር ቅጥረኛ መሆንን ዘነጋው እንዴ? ወይስ ይሄ ፍርፋሪ ምናምን አጣ? ከሪደ ሶስት ወር እኔ አላሳዝንሽም? ስልክሽን ስደውለው ዝግ ነው። ስልኬን ዘግቼው አይደለም ብሩኬ፣ ያለውበት ቦታ ኔትወርክ ስለሌለ ብቻ ነው ስልኬ ማይሰራ። ለምን አንዳንዴ እንኳን ስደውልሽ እኮ አታነሺው? የሥራ ጉዳይ ነው። አሁን ደግሞ ባልጠፋ ቦታ ባልጠፋ ስራ ጅጅጋ ምን ማለት ነው? ለኔ እንኳን አታዝን ብሩክ። ይሄን ጉዳይ ብዙ ጊዜ አውርተንበታል። ከዚህ በኋላ እንዳትጠይቀኝ። ቢኒ እስኪ አንተ እቺ ልጅ የምትሰማ ከሆነ ምከረኝ። እኔ አልቻልኳትም። ግን አናፈኩም። ግን በጣም ትገርማለህ። ናፍቆቱ የብሩኬ ያበልጥም። ስለሱ ማን ጠየቀ? እንዴት? ቆይ ግን ቢኒ ናፍቄሃለሁ ወይስ አናፈኩም? አስፈላጊ ነው ወይ? እኔ ሰልችቶኛል። ከዚህ በላይ እንን ጨዋታ መቀጠል አልፈልግም።
እባክህን ቢኒ፣ እኔ እናንተ እንደ ድሯችን ፍቅራችንን እንቀጥል። እንትን ነው የምታወሪው? ለብሩኬ አስበህ ከሆነ እኔው ራሴ ነኝ የምነግረው። ሴትዮዋ አብደሻል እንዴ? አሁን አብቻለሁ። አንተን ለመርሳት ሰው ሀገር በረሃ ለበረሃ ይፈተራል። አሁን ግን አስብልኝ። ቢኒያምስ እንጃ ስልክ ይዞ ወጣ። ሳረግልኝ በልጥ ያምርብሃል። ከየት አመጣሽው? ባለፈው ሾፒንግ ስወጣ ነው የገዛሁልህ። በጣም ያምራል። ረስቼው ነው ያልሰጠው። በጣም ያምራል። የት ልትሄድ ነው? የእራት ግብዣ አለብኝ። ግብዣው ለአንተ ትርጉም አለው? ትርጉሙ በእንግሊዝኛ ነው ወይስ በአማርኛ? ማለት ታድራለህ? የሚመቸኝ አልጋ ካገኘሁ ለምንድን ነው ማለት ነው? ግን ያፈቀርካት ሴት አለች? ምን አይነት ጥያቄ ነው? ወይስ ለድልኛ ስመሻል? እሺ ምን አይነት ሴት ነው የምትወደው? አሁን ቆንጆ ጥያቄ ጠይቅሽ። እኔ የምወዳት በጣም ጸይም የሆነች ረጅም፣ ከንፈሯ በጣም የሚያምር፣ አይኗም እንደሰው ብቻ ደግሞ ኢትዮጵያዊ ብትሆን በጣም ይመል ትንቅኝ ነበር አይደል? ምንድን ነው የምታወራው? እኔ በህይወቴ ሰው ንቄ አላውቅም። ለወደፊቱ ግን ሰው አትናቂሽ። አብሽ እንዴ በጣም እንዴ ታድራለህ ብዬ ነበር። አብሽ ነገር ተበዛ ያምሻል።
ያምሻና ወይስ መምሽን ያስረሳ? ቆይ አብርሽ ዛሬ አብርሽ የውስጤን ቆይ ዘግዝኬ ነው የምነግርህ። ያው ውሻ እኔ ምን እንደሚፈልግ እንኳን አላውቅም። አብርሽ አንተ እኮ በቅርብ እንኳን ተጨቁ ስላንተ ቆይ ባፈቅርሽ ችግር አለ? ደህና ነሽ? ነበርኩ። ጨዋታው በዝራ ተጠናቋል። አሁን አብርሽ ትመጣና ፍቅርን ትረከበኛለህ። ሄሎ ኤደን፣ እባክህ ሄደን አልለውም። እኔ ቢኒያም ነኝ። ስማ አንተ ድርዬ ነህ። የጓደኛ የብሩክ ፍቅረኛ ታማግጣለህ። የጎረቤት አስጌ ጎረቤታችን ቢሆን እንኳን የማትምር አንተ ልክስክስ ውሻ ነህ። ውሻ ይሄ አላንስ ብሎ አንተ የኔን ታማኝነት ትዘላለህ። የኔን ታማኝነት ይኸው ቢኒያም ከእንግዲህ በኋላ ወንድም አለኝ ብለህ እኔ ጋር እንዳትመጣ እንዳታስብ። ኑኑ እኛ ነን። ተደባደብ ያንተ ንብረት ነው። ወዴት ነው? እኔ የምነግርህ ነገር አለ ቢኒ። እሺ ይኸውልህ ቢኒ፣ ስላንተ ሳስብ ነው የምውለው ቢኒ። አንተን ከአይምሮዬ ላወጣህ አልቻልኩም። ስላንተ ነው የማስበው፣ ስላንተ ነው የማልመው ቢኒ። ሳላፈቅርህ አልቀርም። አዲስ አበባ ልሄድ ነው።
እንዴት ነሽ? ምንድነው ዛሬ በጧት አንገብግበሽ የጠራሽ? አትናገሪም እንዴ? ኦኬ እኔ አንተ ትጎዳለህ ብዬ እንጂ ቢኒያም በጣም እያስቸገረኝ ነው። ምን ማለት ነው? እሱንም ሽሽት ነው ጅጅጋ የሄድኩት። የምታወሪው ነገር እኔ ምንም አልገባኝ። ይል ብሩኬ ትናንትና ካልሳምኩሽ ብሎ ሲታገለኝ ስላዋረድኩት ነው ተነስቶ አፍሮ ሄደው። ቢኒያም? አዎ ቢኒያም ብሩክ። ቢኒያም በፍጹም አያደርገውም። ይሄን አያደርገውም። እንደውም ከዚህ በኋላ አጠገቤ እንዳይደርስ ካላደረግክ ተመልሼ መሄዴን አልተውም። ቢኒያም ይሄንን አደረገ? አብረሽ በቀደም በመጠጥ ኃይል ተገፋፍቼ ስላደረኩት ነገር በጣም ይቅርታ አድርግልኝ። ግን አብረሽ ስትቀርበኝ ስትረዳኝና ጊዜ ስትሰጠኝ አንተ ያለኝ ስሜት እየተቀየረ መጣ። በእርግጥ ራሴን ለመቆጣጠር በጣም ብዙ ሞክሬ ነበር፣ ግን አልቻልኩም። ተሸነፍኩ። አንተ እንደ እህት እንደምታየኝ አውቃለሁ። እኔ ግን በፍቅር ወጣሁ። ፍቅር እስከ ማጣት ድረስ ተጨነቅኩ። እባክህ ይቅርታ አድርግልኝና እንደ በፊታችን እንኳን ያ ሳቅህና ጨዋታ ናፍቆኛል። አታኩርፈኝ አብርሽ። አብርሽ 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 ብሩክ ኧረ በእናትህ መለኝ። ከመተዋወቃችሁ በፊት እኮ ነው የሚወጣው። መጀመሪያ ለምንድን ነው ያልነገርከኝ? ከተዋወቃችሁ በኋላ አይደል እንዴ ነው ያስተዋወቀኝ? ብሩክ በእናትህ እንዴት ብዬ ነው ወጣሁት ብዬ የምነግርህ? ለእኔ የምታስብልኝ ቢሆን ኖሮ መጀመሪያ ተለየ። ቢኒያም ግን በጣም ባለጌ ሰው ነሽ። ብሩኬ አንተ ማታመን ብሩኬ
400 ፍቅር 300 ትዝታ የ400 ፍቅር 300 ትዝታ ፍጻሜው ምን ይሆን አንተ የኔ ጌታ ፍጻሜው ምን ይሆን አንተ የኔ ጌታ 300 ትዝታ ብለሽ የዘፈንሽው 400 ፍቅር ብለሽ የዘፈንሽው አንድ ሺህ ሆነሽ የኔን አላየሽ ፈረንሳይ በሚካሄደው ዓለም አቀፍ የፋሽን ሾው ውድድር ኢትዮጵያዊቷ ሞዴል ርብቃ አለሙ ከፍተኛ ግምት እየተሰጣት ነው። ሞዴሏ የኢትዮጵያን ብሔር ብሔረሰቦች ባህል፣ ወግና ስርዓት እንዲሁም የአኗኗር ዘይቤን በሚወክል ምልክቶች በተፈጥሮ ቀለማት ገላዋ ላይ አስላ ለውድድር አቅርባለች። የመገናኛ ብዙሃን በስፋት እንደዘገቡትም ሞዴል ርብቃ ለውድድር የላከችው ፎቶ የሀገሯን የብሔር ብሔረሰብ እሴቶች ከመወከሉ ባሻገር ኪናዊ ለዛውን የጠበቀና አዲስ አቀራረብ የታየበት ነው ብለዋል። ሞዴሏ ከዚህ በፊት በቅርጻ ቅርጽና ስዕል ስራዎቿ የምትታወቅ ሲሆን ለአሁንም መልካም ዕድል እንዲገጥማት እንመኛለን። አየሽ እኒህ ቅሪላዎች መቼም አይኗ በደንብ አያይም ብለው ይጫወቱብኛል። አይዞሽ እናቴ አይዞሽ። የሰላም መቀቀያ ደብዳቤ ነው። ሰላም መቀቀያ ለምን? በእርግጥ እውነቱን ለመናገር ትንሽ ቢከብድም ግን ደግሞ እውነቱን ማውቃት ልቤን ሳስጨንቀው ሌላ ላይ ጠምጄ የእድል ፈንታዬ እያለሽ ከእጄ ርብቃን ማግኘት ትችላለህ? ርብቃ ወይ አሁን ወጣች እኮ ወደ አዲስ አበባ ልትሄድ መናኸሪያ። አሁን ሄደችው? አሁን ነው? አርቄ አስቤው ቤቴን ከዛ ማዶ እዚሁ ቀረሁልሽ ልቤ አንቺኑ ወዶ እዚሁ ቀረሁልሽ ልቤ አንቺኑ ወዶ እዚሁ ቀረሁልሽ ልቤ አንቺኑ ወዶ አብርሃም ይባላል። ለምን ነው ጥላኸኝ ሄድከው? ከዚህ በኋላ ጥዬ ስላልሄድ ቃል ልገባልሽ። ውድድራችን አንድ ቀን የቀረው የሚቀሩ ነገሮች ስላሉ
እንደ አፕሪካት ፕሮሶችን ከነበርዶላችን አላስደስቱኝም። እነሱ እጅግ በጣም ትኩረት አድርገን ነገ ቀለል ያለ ልምምድ እንሰራለን። አንውጣ መርታ ቢኒያም ይቅርታ አላደረግልኝም። አሁን ምን እንደገባኝ ታውቃለህ ቢኒያም? እኔ የምወዳትን ልጅ አጥቼ አልነበረም አንተ ጋር የመጣሁት። ለካ የምወዳትን ልጅ ፍለጋ ነበር። አየህ፣ እኛ ከምንፈልገው ነገር በላይ ሁልጊዜ የሚሰጠን ነገር ይበልጣል። በእያንዳንዷ ቀን ለእያንዳንዳችን የተለያየ ስጦታ ተቀምጦልናል። ለምሳሌ ኤደን ያንተ ስጦታ ነች። በቃ እኔ የምፈልገውን ነገር ሳሳድግ እኔ ከምፈልገው ነገር የበለጠ የሚበልጥብኝን ስጦታዬን አጥቼ ነበር። ለዚህ ነው ይቅርታ ልጠይቅህ የመጣሁት። ቢኒያም አሁን መኩረፍ አለብኝ። አንተን እመስላለሁ ብዬ በቦክስ የተዘለልኩትን አሰልጣኙ አልነገረህም እንዴ?
ትዝታሽ ትዝታሽ ጨረሰኝ ትዝታሽ ለዚህ ከፋይ ምን እንደማለት ነው ትዝታሽ 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 ጨረሰኝ ትዝታሽ 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 ጨረሰኝ ትዝታሽ ትዝታሽ የፈጣሪ ጥበብ ነውና ፍቅር አንዱ እዚያ እንዲሄድ ሌላው እንዲቀር አንዱ እዚያ እንዲሄድ ሌላው እንዲቀር ለአራት መቶ ሶስት መቶ